ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የፌዴራል መንግስትና ህወሓት ወደ ዳግም ጦርነት ለመግባት ጫፍ መድረሳቸው እየተነገረ ነው። አሁን ላይ ሁለቱም ወታደራዊ ዝግጅትና የኃይል ንቅናቄ እያደረጉ መሆኑን የአውሮፓ የሰላም ተቋምና የአይን ምስክሮች ገልጸዋል። ሁለቱም ወገኖች በምዕራብ ትግራይ በአፋርና በአማራ አዋሳኝ ወሰኖች ላይ ወታደሮችንና ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚለው ስጋት አይሏል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዛሬው ዕለት ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ሰዓት ጉዳት እንዳደረሰበት ገልጸዋል። ይህ በእንዲህ እንዳለም ጄኔራል ባጫ ደበሌ አንድ ጊዜ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም የሚል መልእክት አስተላልፈዋል። በተያያዘ መረጃ ደግሞ በፉሪ፣ በኬንቴሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላና አፈሳ መጀመሩ ተሰምተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ እንደተቆጣጠሩ መገለጹ፣ ታራሚዎች ከእስር ከወጡ በኋላ በገንዘብ ማጣትና ስራ ለማግኘት በመቸገራቸው ምክንያት ተመልሰው ወንጀል እንዲሰሩና ወደ ማረሚያ ቤት እንዲገቡ እያደረጋቸው እንደሆነ መገለጹ፣ ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል የምክክር ኮሚሽን መግለጽ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፌዴራሉ መንግስትና ህወሓት ወደ ዳግም ጦርነት ለመግባት ጫፍ መድረሳቸው እየተነገረ ነው። አሁን ላይ ሁለቱም ወታደራዊ ዝግጅትና የኃይል ንቅናቄ እያደረጉ መሆኑን የአውሮፓ የሰላም ተቋምና የአይን ምስክሮች ገልጸዋል። ሁለቱም ወገኖች በምዕራብ ትግራይ በአፋርና በአማራ አዋሳኝ ወሰኖች ላይ ወታደሮችና ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚለው ስጋትም አይሏል። ህወሓት የጊዜያዊ አስተዳደሩን ባፈረሰበት ሚያዝያ ወር ከግንቦት ጀምሮ ደሞዝ እንደማይኖር ለክልሉ ሰራተኞች አሳውቆ ነበር። ሆኖም ግን የፌዴራሉ መንግስት እስካሁን ድረስ የትግራይ የመንግስት ሰራተኞችን ደሞዝ፣ የክልሉ የጤና የትምህርትና የግብርና በጀቶችን ሳያቋርጥ እየላከ እንደሆነ ነው የተገለጸው። ይህ በእንዲህ እንዳለም አንድ ጊዜ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ ይህ መታወቅ አለበት፣ ጂኦግራፊው ይቀይራል፣ መንግስቶች ይቀይራሉ ሲሉ አምባሳደር ባጫ ደበሌ ተናግረዋል። በተያያዘ መረጃ ደግሞ በፉሪ፣ በኬንተሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላና አፈሳ እንደተጀመረ ተሰምቷል። በሀገሪቱ የተለያዩ ክፍሎች የግዳጅ ምልመላ ተግባራት ሲከናወኑ ይስተዋላል። በተለይም በትግራይ ክልል ከሚያዝያ 2016 ዓ.ም ጀምሮ የክልሉ ባለስልጣናት 15 ዓመት የሞላቸውን ህጻናት ጨምሮ ወታደሮችን በግዳጅ እየመለመሉ እንደሆነ የሰብአዊ መብት ተሟጋች ድርጅቶች በሪፖርታቸው ጠቅሰዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ሰዓት ጉዳት እንዳደረሱበት ገልጸዋል። ጠቅላይ ሚኒስትሩ ይህንን የተናገሩት በዛሬው ዕለት በአማራ ክልል መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን በመረቁበት ሰዓት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመልክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሮ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን ከምናዝን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማረ ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚሁ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት አብይ ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመልክተዋል።
ወደ ቀጣዩ መረጃችን ስናልፍ በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ እንደተቆጣጠሩ ገልጸዋል። የሶማሊያ ከፌዴራል አስገዛ አስተዳደር በሆነችው ፑንትላንድና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባንሰራራበት በዚህ ሰዓት የፑንትላንድ ታጣቂ ኃይሎች ትናንት በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ የሚገኘውን በፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል የጦር ካምፕ እንደተቆጣጠሩ ገልጸዋል። የፑንትላንድ ፕሬዚዳንት ሰይድ አብዱላ ሂደኒ ረቡዕ ዕለት በክልሉ መዲና ጋሮዌ በሰጡት ጋዜጣዊ መግለጫ በካልጋዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ብለዋል። ረቡዕ ዕለት የተካሄደው የግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ህይወት ጉዳት ማድረሱም ተዘግቧል። ወደ ቀጣዩ መረጃችን ስናልፍ ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። ኮሚሽኑ በሀገራዊ ምክክር ጉባኤው ላይ የተገኙ የመንግስት ባለስልጣናት በተመካካሪዎች ላይ ጫና ለመፍጠር ሳይሆን እንደ ማንኛውም ተመካካሪ በስነ ስርዓት ቁጭ ብለው ለመመካከር የተገኙ ናቸው ብሏል። በምክክር መድረኩ የተገኙ የክልል ርዕሰ መስተዳድሮች፣ የከተማ ከንቲባዎችና የፌዴራል ሚኒስትሮች ሚናን ያነሱት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አመራሮቹ በመድረኩ የተገኙት እንደ ማንኛውም ተመካካሪ ቁጭ ብለው በስነ ስርዓት ለመመካከር እንጂ ስልጣን ወይም ጉልበት ሊያሳዩ አለመሆኑን አስምሮበታል። ዋና ኮሚሽነሩ ፕሮፌሰር መስፍን በምክክር ሂደቱ ወቅታዊ እንቅስቃሴዎች፣ የታዩ ስነ ምግባራዊ ጉዳዮችና የቀጣይ አቅጣጫዎችን አስመልክተው በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥተዋል። ዋና ኮሚሽነሩ የመንግስት ሹመኞችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለሙያዎች በኩል በጉባኤው ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እያሳደሩ ነው የሚል ጥያቄ መነሳቱን ተከትሎ ነው። ባለስልጣናት ጉልበት ሊያሳዩ ሳይሆን በእኩልነት ለመመካከር ነው የመጡት የሚሉት መስፍን ከአርብቶ አደሮች እስከ ከፍተኛ የመንግስት ባለስልጣናት ያሉ ሁሉም ተሳታፊዎች በምክክር አዳራሹ ውስጥ እኩል አክብሮትና ድምጽ እንዳላቸውም ገልጸዋል። ወደ መጨረሻው መረጃችን ስናልፍ ታራሚዎች ከእስር ከወጡ በኋላ በገንዘብ ማጣትና ስራ ለማግኘት በመቸገራቸው ምክንያት ተመልሰው ወንጀል እንዲሰሩና ወደ ማረሚያ ቤት እንዲገቡ ያደርጋቸው እንደሆነ አንድ ጥናት አመልክቷል። ታራሚዎች ከእስር በኋላ በስራ ማጣት፣ ገንዘብ ለማግኘት በመቸገር እንዲሁም ከማረሚያ ቤት ከወጡ በኋላ ክትትልና ድጋፍ አለመኖሩ ተመልሰው ማረሚያ ቤት እንዲገቡ ያደርጋቸው እንዲሁም በማረሚያ ቤት ያሉ ሁኔታዎች ምቹ አለመሆናቸው በጥናት ተረጋግጧል ሲል አዲስ ማለዳ ዘግቧል። በተደጋጋሚ ወንጀል ፈጽመው የሚገኙ ታራሚዎች በጥናቱ ላይ እንደተጠቀሰው ከሆነ 37.1% የሚሆኑት በስራ ማጣት፣ በገንዘብ ችግርና በክትትል ማነስ ምክንያት ተመልሰው እንደገቡ ተገልጿል። ቀሪዎቹ 62.9% የሚሆኑት ደግሞ የእስር መፈቻ ጊዜያቸው ሲደርስ የቅድመ ዝግጅት ድጋፍ አለመኖር፣ ከማረሚያ ቤት ከወጡ በኋላ በቤተሰብና በማህበረሰቡ ዘንድ ተቀባይነት አለማግኘት፣ ማረሚያ ቤት ውስጥ በቂ የአእምሮ ሕክምናና የስነ ልቦና ማማከር አገልግሎት አለመኖርና በማረሚያ ቤት ውስጥ ያለው ሁኔታ ሌላ ተጨማሪ ወንጀል ለመማር እድል የሚፈጥር እንዲሁም ታራሚዎች የሙያና የቀለም ትምህርት ለመማር የተሟላ ሁኔታ አለመኖሩ ተመልሰው ወደ ወንጀል እንዲገቡ እንዳደረጋቸው መናገራቸውንም ጥናቱ አመላክተዋል።